ማለዳ የመጣ ስታነቃኝ። እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ። ሰላም ጤና ይስጥልን። እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብ የማለዳ ቁርስ ፕሮግራማችን ነው። ስለዚህ ማለዳ ቁርስ ስለተሰጠ ማለዳ እግዚአብሔር አምላካችንን አመስግነን ወደ ዛሬው የማለዳ ቁርስ እናልፋለን። እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ይህንን ቀን ስለሰጠን እናመሰግንሃለን። ስለተደረገልን ምሕረት፣ ቸርነትና በጎነት፣ መልካምነት ሁሉ ክብር ምስጋና ለአንተ ይሁን። እነሆ ደግሞ በዚህ ማለዳ ሕያው የሆነውን መንፈስ የሆነውን የሚሰራውን፣ የሚለውጠውን፣ የሚቀይረውን፣ የሚቀድሰውን፣ የሚያነጻውን ቃልህን ትባርክልን ዘንድ በኢየሱስ ክርስቶስ ስም እንጠይቃለን። እግዚአብሔር ሆይ ባንተ ፍጹም መረዳት እንረዳ ዘንድ በኢየሱስ ስም እንድትረዳን እንጠይቃለን። ሁሉ ለስም ክብር ይሁን በኢየሱስ ጌታ ስም አሜን። እንግዲህ በትናንትናው ዕለት የአንደኛ ጢሞቴዎስ መጽሐፍን ምዕራፍ 1 ጀምረናል። በትናንትናው ዕለት የተነጋገርነው ስለ መድኃኒታችን እግዚአብሔር ተስፋችንም ኢየሱስ ክርስቶስ እንዳዘዘው ትእዛዝ ኢየሱስ ክርስቶስ ሐዋርያውን ጳውሎስ ይላል። እንግዲህ የተሰጠን ጊዜ ኢየሱስ መድኃኒታችን እንደሆነ የዘላለም ተስፋችን እንደሆነ ለመመልከት ሞክረናልና በተደጋጋሚ እንዳየነው የሐዋርያ ጳውሎስ ሐዋርያነት ያው እንደምናውቀው እኔና እናንተም በደማስቆ መንገድ ላይ በብርሃን ተገልጦ ጌታ ኢየሱስ ክርስቶስ እንደጠራው እናውቃለን። ጳውሎስ ለምን ታሳድደኛለህ ባለው ጊዜ ራሱን ገልጦ እንደነገረውና ማድረግ የሚገባውን እንዳሳየው ለዚህም ትልቅ ተልእኮና አገልግሎት እንደጠራው እናውቃለን። ስለዚህ ዛሬ ደግሞ የምንመለከተው ቁጥር 2 ነው። ቁጥር 2 እንመለከታለን። እስቲ ክፍሉን ላንብበውና ይህንን ክፍል ለማየት እንሞክራለን። በእምነት እውነተኛ ልጄ ለሆነው ለጢሞቴዎስ ከእግዚአብሔር ከአባታችን ከክርስቶስ ኢየሱስ ከጌታችን ጸጋና ምሕረት ሰላም ይሁን። ስንመለከተው ሰላምታ ይመስላል። ነገር ግን በውስጡ ደግሞ በጣም ጠንከር ያሉና አስተማሪ የሆኑ ነገሮች አሉ። ሁለት ነገሮችን እንኳን ለማየት ብንሞክር አንደኛው እምነት የሚለውን ነው። ሁለተኛ እውነተኛ ልጄ የሚለውን ነው። እንግዲህ ጳውሎስ ጢሞቴዎስን እንደ ልጁ ነው የሚያየው፣ እንደ መንፈሳዊ ልጁ። ነገር ግን ጳውሎስ እውነተኛ ልጅ ነበረ። እውነተኛ ልጅ ስንል ለወንጌል እውነት ራሱን አሳልፎ የሰጠና ደግሞም ከአያቱ በወረሰው በሚያስደንቅ ሁኔታ የእምነትም ሰው እንደነበረ ጳውሎስ በተለያየ ክፍል ሲመሰክርለት እንመለከታለን። በጳውሎስና በጢሞቴዎስ መካከል ያለው የልጅነት እና የመንፈሳዊ አባትነት አሁን በዚህ ዘመን ዳዲ ባባ እንደሚባለው አይደለም። ይሄ ጳውሎስን በተለይም ደግሞ ወደ ደርባን በወረደ ጊዜ ልስጥራ በደረሰ ጊዜ በዛች በልስጥራ ከተማ ጢሞቴዎስን ካገኘው ጊዜ ጀምሮ ስንመለከት በመንፈሳዊ ሁኔታ በአገልግሎት በማሰልጠን በማብቃትና ለአገልግሎት በማሰማራት እንዲሁም ከሱ ጋር እንዲያገለግል በማድረግ ከፍተኛ የሆነ መንፈሳዊ አቅምና ብቃት እንዲኖረው ያደረገ ሰው ነው። ልጅነት በመንፈስ መወለድና በመንፈስ አሳድጎ
ለቁም ነገር ማብቃት ማለት ነው። ልክ በመንፈሳዊ አባትነት ልክ በስጋ እንደወለድናቸው ልጆች መልካም ሲሆንላቸው በጎ ሲሆንላቸው ማየት ማለት ነው። ለምሳሌ በስጋ የወለድናቸው ልጆች ከኛ የተሻለ ህይወት፣ ከኛ የተሻለ ኑሮ፣ ከኛ የተሻለ ስራ እንዲኖራቸው እንፈልጋለን። ይህ እንዲሆንም ደግሞ በአቅማችን በዘመናችን ባለን ነገር ሁሉ እንደግፋቸዋለን። ለምን? ከኛ የተሻለ ነገር ይገባቸዋል ብለን ስለምናስብ። በመንፈሳዊ ዓለምም ልጅነት እንደዚሁ ነው። በመንፈሳዊ ልጅነት ያሳደግነው ልጅ ከኛ የተሻለ ሆኖ ከኛ የበለጠ ሲያገለግል፣ ከኛ የበለጠ ደግሞ ከፍ ያለ ነገር ሲደርስ ማየት እውነተኛ መንፈሳዊ አባት ይህንን ይመኛል። ከመንገድ ሰብስበን ልጆቼ ናቸው ልንላቸው አንችልም። የማናሳድጋቸውን፣ ለመድረክ እንኳን አገልግሎት የማናበቃቸውን፣ ለደቀ መዝሙር አገልግሎት የማናጫቸውን፣ ለጸሎት እንኳን እድል የማንሰጣቸውን ግን አባ ወይም ዳዲ እንዲሉን እንፈልጋለን። ይህ በፍጹም ስህተት ነው። መጽሐፍ ቅዱሳዊም አይደለም። መጽሐፍ ቅዱሳዊ የአባትና የልጅነት የመምህርና የደቀ መዝሙር ትስስር ነው። አንድ መምህር ደቀ መዝሙር ያደረገውን ሰው ወደፊት እሱ ሌሎችን ደቀ መዝሙር እንዲያደርግና በተሻለ እሱ ካደረገው በተሻለ መንገድ እንዲያደርግ ነው። ኢየሱስ ራሱ በምድር ሲያለ ከተናገራቸው ወንጌል ውስጥ የሚያስደንቅ ቃል አለ። አሁን እናንተ እኔ ካደረግኩት በላይ ታደርጋላችሁ ያለው የሚገርም ነው። ነገር ግን በዚህ ዘመን እንደዛ አይደለም። በተለይ ዋን ማን ሊደርሺፕ የሚባለው አደገኛ አካሄድ ነው። ምክንያቱም ከስሩ አመራሮች ከሌሉና አብረውት የሚመሩ ሰዎች ከሌሉ ባለራዕይ ሊሆን ይችላል። ነገር ግን አብረውት ያንን ራዕይ ሊያስኬዱ የሚችሉ የሊደርሺፕ ቲም ሊኖረው ያስፈልጋል። ይህም ደግሞ ምንድነው? በእምነት ያሳደጋቸው፣ በእምነት ሊያሳድጋቸው ወይም ደግሞ ያሳደጋቸው አገልግሎቱና ራዕዩን በጥልቀት እየተረዱ እርሱን ኖረ አልኖረ ራዕዩን ሊያስኬዱ የሚችሉ መሆን አለባቸው። ወንጌል በቅብብሎሽ እኛ ጋር የደረሰው በዚህ መልክ ነው እንጂ እነሱ ሰዎች በፈለጉት መልክ ወይም ደግሞ የግል ፍላጎቴ በሆነው መልክ አይደለም። ለምሳሌ ተመልከቱ። ኢየሱስ ክርስቶስ ወደ ምድር ከመጣ በኋላ መጀመሪያ ያደረገው ምንድን ነው? 12ቱን ደቀ መዛሙርቶች መምረጥ ነው ያደረገው። ሁሉን ነገር ይመክር የነበረው ከነማን ጋር ነው? ከ12ቱ ደቀ መዛሙርቶች ጋር ነው። ሁሉን ነገር ይሰራ የነበረው ከነማን ጋር ነው? ከነዚህ ደቀ መዛሙርት ጋር ነው። ለምን ነበር የሚያዘጋጃቸው? እሱ እንደሚሄድ ከዚህ ምድር ያውቅ ነበር። ስለዚህ እሱ የለኮሰውን የወንጌል ችቦ እነሱ ይዘው እንዲሄዱ ነበረ ሲያስተምራቸው፣ ሲያዘጋጃቸው የነበረው። ዛሬ እኮ አንዳንድ ቤተ ክርስቲያን እነሱ ከሌሉ ከነሱ ቀጥሎ ያለ ሰው የሚያገለግል ቸርች ውስጥ ስለሌለ ወይ ከውጭ ጋብዘው ፕሮግራም አስይዘው በጥሩ ገንዘብ ከፍለው ያስኬዱታል። አይዘር ፕሮግራሞች ይታጠፋሉ። ይህ በፍጹም ስህተት ነው። ለዚህ ነው እንደነዚህ አይነት ቸርቾችን እኔ ብዙ ጊዜ ቤተ ክርስቲያን ብዬ አልጠራቸውም፣ ካምፓኒ ነው ምላቸው። ምክንያቱም ካምፓኒ ስራ አስኪያጁ ሲኖር ብቻ ስራ አስኪያጁ ሁሉን ነገር የሚያደርግ፣ የሚወስን፣ የሚፈልጥ፣ የሚቆርጥበት ስለሆነ ባስፈለገው ጊዜ ያስፈለገውን ያቀርባል፣ ያስፈለገውን ያርቃል፣ ያስፈለገውን ይሾማል፣ ያስፈለገውን ደግሞ ይሽራል። ስለዚህ በሁለቱ መካከል ያለው ግንኙነት በደንብ ሊያስተምረን ይገባል ብዬ አስባለሁ። ልጅነትና ጢሞቴዎስ ደግሞ በእምነት እውነተኛ የሆነ ልጁ ስለሆነ ይህንን ለመመልከት እስቲ አንዳንድ ጥቅሶችን እንመልከት።
ወደ ደርባን ሐዋርያ ሥራ 16:1 ወደ ደርባን ወደ ሊስጥራንም ደረስን። እነሆም በዚያ አንዲት ያመነች አይሁዳዊት ልጅ ጢሞቴዎስ የሚባል አንድ ደቀ መዝሙር ነበረ፣ አባቱ ግን የግሪክ ሰው ነበር ይላል። እዚህ ጋር ነው ያገኙት። የት ነው ያገኙት ስንል ልስጥራን ላይ ነው ያገኙት። እና የአያቱ እምነት ያለበት ግን ደግሞ ደቀ መዝሙር የሆነ ከዛ በተሻለ መንገድ የግሪክ ሰው የሆነ ወንጌልን ለማገልገል የሚያስችለውን ምቹ ሁኔታ መደላድል ሊፈጥርለት ሐዋርያ ጳውሎስ ከዛን ጊዜ ጀምሮ ከእርሱ ጋር በሁሉ ቦታ እንዲሄድ አንዳንዴም ደግሞ አንዳንድ ስፍራ እየተወው እንዲያገለግል አድርጎታል። አንደኛ ጢሞቴዎስ 1:18 ላይ ጢሞቴዎስ ልጄ ሆይ አስቀድሞ ስላንተ እንደተነገረው ትንቢት ለእርሱ መልካም ጦርነት ትዋጋ ዘንድ ይህችን ትእዛዝ አደራ ሰጥሃለሁ ይላል። እውነተኛ ደቀ መዝሙር እንደዚህ ነው። ለኔ ትዋጋ ዘንድ አይልም። ለማ ለክርስቶስ ለእርሱ ለጠራው። ምክንያቱም እኔም እናንተም ሁላችንም ማንም ክርስቶስ ጠርቶኛል የሚለው የተጠራው ለክርስቶስ ነው። ሌሎቹንም የሚያዘጋጀው ለክርስቶስ ወንጌል እንዲጋደሉ እንጂ ለአንድ ሰው ጥቅምና ለአንድ ሰው እሳቤ እንዲታገሉ እንዳልሆነ ማወቅ አስፈላጊ ነው ብዬ አምናለሁ። ምክንያቱም የተጠራ ነው ለሰማዩ መንግስት ስለሆነ መሪዎቻችንን እንወዳቸዋለን፣ እናከብራቸዋለን። እንደ እግዚአብሔር ቃል በሆኑ ነገሮች ሁሉ ላይ እንታዘዛቸዋለን። መታዘዝም ደግሞ አለብን። ይሄ እውነት ነው። ነገር ግን ከእግዚአብሔር ቃል ውጪ ለሆነ ነገርና ለአመፃ፣ ለክፋት፣ ለጥላቻ፣ ለተንኮል እነሱ ያልተስማማቸውን እኛም አይመለከተንም ብለን አንስማማም ማለት አንችልም። ለእውነት ጋር ነው ልንወግንና ልንቆም የሚያስፈልገው። ስለዚህ ነው አንደኛ ተሰሎንቄ 2:11-12 ላይ ምን ይላል? ይቅርታ ይህን ክፍል አነበዋለሁ። አንደኛ ተሰሎንቄ ምዕራፍ 2 ቁጥር 11 እና 12 እንደዚህ ይላል። ወደ መንግስቱ ወደ ክብሩም ለጠራችሁ ለእግዚአብሔር እንደሚገባ ትመላለሱ ዘንድ እየመከርን እያጽናናን እየመሰከርንላችሁም አባት ለልጆቹ እንደሚሆን ለእያንዳንዳችሁ እንደሆንን ታውቃላችሁ ይላል። እንግዲህ የአባትና የልጅ ግንኙነት በምን መልክ ነው መሆን ያለበት የሚለውን ነገር ልጆቻችን ቢያጠፉ እናረማቸዋለን። ለምሳሌ የተሻለ ህይወት እንዲኖሩ እንፈልጋለን። ልጆቻችን ሲሳሳቱ ወደ ውጭ አናወጣቸው። ብዙ ጊዜ ግን በቤተ ክርስቲያን ውስጥ የምናያቸው ነገሮች እኛን ሰዎች ካልደገፉን፣ ለእኛ የማይቆሙ ከሆነ ምንድነው የምናደርገው? ከቤተ ክርስቲያን ነው የምናስወጣቸው። ስለዚህ ነው ጳውሎስ እየመከርን እያጽናናን እየመሰከርንላችሁ አባት ለልጆች እንደሚሆን ለእያንዳንዳችሁ እንደሆንን ታውቃላችሁ ብሎ የሚነግራቸው። ለእያንዳንዳችሁ ምን ሆነ? እንደዚህ ሆነናል ብሎ ነው የሚነግራቸው። እንደዚሁ ደግሞ ሁለተኛ ጢሞቴዎስ 1:2 ላይ ለተወደደ ልጄ ለጢሞቴዎስ ከእግዚአብሔር አብ ከጌታችን ከኢየሱስ ክርስቶስ ጸጋና ምሕረት ሰላም ይሁንልህ ይለዋል። ሁልጊዜ ለጢሞቴዎስ መልካሙን ምኞት ጳውሎስ የሚመኝለት ምክንያት በአገልግሎት ጢሞቴዎስ በኤፌሶን ነበርና በዛ ያለውን አገልግሎት ጠንካራ ሆኖ እንዲያገለግልና የእግዚአብሔር በሰጠው ጸጋ እንዲበረታ ለማድረግ እንደሆነ ልናውቅ ያስፈልጋል። ስለዚህ ዛሬም እውነተኛ ልጅነት ምን እንደሆነ
ትንሽም ብትሆን እንረዳለን ብዬ አስባለሁ። እንግዲህ ወደ ቀጣዩን ክፍል በነገው ዕለት የምናየው ይሆናል። ለዛሬ ያለኝን የማለዳ ቁርስ በዚህ ላይ አበቃለሁ። አጭር ጸሎት እናድርግና እንጨርሳለን። የዘላለም አምላክ እግዚአብሔር ሆይ ይህን ማለዳ ስለሰጠን በክርስቶስ ኢየሱስ ስም እናመሰግንሃለን። ስለ ምሕረትህ፣ ስለ ቸርነትህ፣ ስለ በጎነትህና ስለ መልካምነትህ ሁሉ ክብር ምስጋና ለአንተ ይሁን። አንተ ተባረክ፣ ከፍ በል። እግዚአብሔር በእውነት ደቀ መዝሙር እንድንሆንና በእውነት ደግሞ ሌሎችን ደቀ መዝሙር እንድናደርግ ጸጋህ እንዲረዳን እንጠይቅሃለን። ሁሉን በእጅ አሳልፈን ሰጠን፣ በኢየሱስ ጌታ ድንቅ ስም አሜን። እንግዲህ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አገልግሎታችንን ከኛ ጋር እንድታገለግሉ በጌታ ፍቅር እንጠይቃችኋለን። በነገው ፕሮግራም እስክንገናኝ መልካም ቀን። ሻሎም። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።